ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የፋኖ ኃይሎች በወሎ ቤተ አማራና በጎጃም ቀጠናዎች አዳዲስ የውጊያ ግንባር መክፈታቸው ተሰምቷል። በወሎ ዳውንት ከተማ ባጋዙ ጥምር ጦር ላይ ልዩ የከተማ ኦፕሬሽን ሲፈጸም፣ በጎጃም ባህር ዳር መስመር አዴት ቀጠና ከባድ ውጊያ ተቀስቅሷል። ቀዳሚው የግንባር መረጃችን ነው። በሌላ በኩል በራያ ቀጠና 5 አውቶቡስ ሙሉ ተሳፋሪ መታገቱ ተሰምቷል። ከመቀሌ ወደ አዲስ አበባ በጉዞ ላይ የነበሩ 5 የህዝብ ማመላለሻ አውቶቡሶች ራያ መሆኒ መግቢያ ላይ በማንና ለምን ዓላማ ታገቱ ለሚለው ዜና መረጃችን ምላሽ አለው። የብልጽግናው አገዛዝ ከፍተኛ እምነት ይጥልባቸው የነበሩ አንድ ወታደራዊ አመራር በቁጥጥር ስር መዋሉን ምንጮች ጠቁመዋል። ወታደራዊ አዛዡ በቁጥጥር ስር የዋሉት በምን ምክንያት ነው የሚለውን ጨምሮ በጉዳዩ ላይ ሰፋ ያለ መረጃ ይዘናል። በወለጋ ቀጠና የብልጽግና አየር ኃይል በራሱ እግረኛ ሰራዊት ላይ ድብደባ በመፈጸም እጁን በእጁ መብላቱ አነጋጋሪ ሆኗል። በንጹሃን ላይ ያነጣጠረ የድሮን ጥቃት መፈጸሙን ተከትሎም ህዝብ ነቅሎ በመውጣት ላይ ነውም ተብሏል። ተጨማሪ የአየር ኃይል ስምሪት መሰጠቱም ታውቋል። ከጥቃቱ የተረፉ በአንድ ቀጠና ብቻ ከ450 በላይ ንጹሃን በጅምላ ታፍሰው ታስረዋል። ዝርዝር መረጃው ቀጥታ ከስፍራው ይቀርባል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በኦሮሚያ ላለው ግጭት ገለልተኛ ምርመራና የፖለቲካ ድርድር እንዲካሄድ ጠይቋል። በአርሲ ምስራቅ ሸዋና ምዕራብ ሐረርጌ በንጹሃን ላይ እየተባባሰ የመጣውን የጅምላ ግድያና መፈናቀል ሲያወግዝ በአንድ ወረዳ ብቻ 17000 አባወራዎች መፈናቀላቸውንና ሰብአዊ ቀውስ መከሰቱን አጋልጧል። ሌላኛው መረጃችን ነው። እስራኤል ወደ ሶማሊላንድ ሰርጓጅ የጦር መርከብ ልትልክ መሆኗ የዕለቱ አነጋጋሪ ቀጠናዊ መረጃ ሆኗል። ዶልፊን ክላስ የሚሰኙ የእስራኤል ሰርጓጅ መርከቦች በቀይ ባህርና በሶማሊላንድ የባህር ቀጠና ላይ ይሰማራሉ ተብሏል። ዓላማው ምንድነው ስንል የዘገባ መረጃዎችን ፈትሸናል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በወሎ ቤተ አማራ ዳውንት ከተማ ባገዛዙ ጥምር ጦር ላይ ልዩ የከተማ ኦፕሬሽን መፈጸማቸው ተሰማ። በጥቃቱ አመራሮች ጭምር ሙትና ቁስለኛ መሆናቸው ተመላክቷል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄዱ ውጊያዎች ዛሬም ተጠናክረው እንደቀጠሉ ነው። በተለይም በወሎ ቤተ አማራ ቀጠናዎች አዳዲስ የውጊያ ግንባሮች የተከፈቱ ሲሆን የፋኖ ኃይሎች በዳውንት ከተማ ልዩ ኦፕሬሽን መፈጸማቸው ተሰምቷል። የፋኖ ምንጮች ለጣና ባደረሱት የግንባር መረጃ ላይ እንደተመላከተው አማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳ ያገዛዙን ሰራዊት ኢላማ ያደረገ ስኬታማ የከተማ ኦፕሬሽን ፈጽሟል። ዛሬ ሰኔ 14 ቀን 2018 ዓ.ም ዳውንት ወረዳ ኩርባ ከተማ ዘልቀው የገቡት የፋኖ ኃይሎች በከተማው 09 ቀበሌ ተብሎ በሚጠራው ስፍራ በነበሩ ያገዛዙ ጥምር ጦር አባላት ላይ በከፈቱት ማጥቃት ቁጥሩ በውል ያልታወቀ ሆኖም በርካታ የተባለ ሰራዊት ሞትና ቁስለኛ መሆኑን የፋኖ ምንጮች ገልጸዋል። በዚህ ልዩ የከተማ ኦፕሬሽን የአካባቢው የጸጥታ አመራሮች ጭምር ሞትና ቁስለኛ መሆናቸውን የገለጹት የፋኖ ምንጮች ያገዛዙ ሰራዊት በበኩሉ በዳውንት ወረዳ የሚገኘውን የአብሪት ተራራ የፋኖ ምሽግ ነው በሚል ሲያቃጥል መዋሉን ገልጸዋል። የሳቃጠሎ የአርሶ አደሮችን የግጦሽ መሬቶች ጭምር እንዳዳረሰና ከፍተኛ ውድመት ማስከተሉን የጣና ዘጋቢ ከአካባቢው ምንጮች አረጋግጧል። በዳውንት የተፈጸመው የፋኖ ኃይሎች ልዩ ኦፕሬሽን ከፍተኛ ድንጋጤ የፈጠረበት ያገዛዙ ሰራዊት የግሃ ማርያም ጥቁር አምባ ተራራን በሞርተርና ዲሽቃ ሲደበድብ የዋለ ሲሆን ተራራው እንዲቃጠል እሳት ጭምር እንደለቀቀበት ነው የአካባቢው ምንጮች የገለጹትም። በዳውንት ወረዳ አመራሮች አጋርና ተባባሪነት በአብሪ ጥይት ሲደበደብ የዋለው ተራራና ደን ይዜና አየር ላይ እስከዋለበት ሰዓት የቃጠሎ አድማሱን አስፍቶ በተራራውና በደኑ ያሉ እንስሳት ጭምር ለአደጋ በመጋለጥ ላይ ይገኛሉ። ያጋዙ ጦር ከሰላማዊ ሰዎች ጥቃት በተጨማሪ እንስሳትን፣ እጽዋትን፣ ምድርና ሳር ቅጠል ሳይል የወታደራዊ ጥፋት እርምጃው አካል ማድረጉ በአርሶ አደሩ ዘንድ ከፍተኛ ምሬት እንደፈጠረ ነው የተሰማው። በእንዲህ እንዳለ በጎጃም ቀጠና ባህር ዳር መስመር አዲስ ውጊያ ግንባር መከፈቱ ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ከባህር ዳር ከተማ በቅርብ ርቀት ከምትገኘው አዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች በተንቀሳቀሰው ያገዛዙ ጦር ላይ ማጥቃት በመሰንዘር ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራዎችን ማድረሱን የፋኖ ምንጮች ገልጸዋል። የፋኖ የኮማንዶ ዩኒት አባላት በዚሁ የባህር ዳር መስመር ባደረጉት ውጊያ ያገዛዙ ጦር ክፉኛ ተመቶ ወደ አዴት ከተማ ለመመለስ መገደዱን በግንባር መረጃው ላይ ተመላክቷል። ከሰሞኑ እንደ አዲስ ፋኖን አጠፋለሁ የሚል አዲስ እቅድ ያወጣው አገዛዙ ከዋና ዋና ከተሞች ተጨማሪ ጦሩን ወደ ፋኖ ይዞታዎች ማንቀሳቀስ የጀመረ ቢሆንም የፋኖ ኃይሎች በመልሶ ማጥቃትና በጸረ ማጥቃት ውጊያ ላይ ይገኛሉ። ከአዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች የተንቀሳቀሰው ያገዛዙ ጦር ከባድ ሰብአዊና ወታደራዊ ቁሳዊ ኪሳራ አስተናግዶ ወደ ዋና ቤዙ መመለሱ ታውቋል። በሶስት አቅጣጫዎች ድጋሚ ወደ ሰቀላ ለመግባት ቢሞክርም ያሰበውን ሳያሳካ ወደ መጣበት ማዝዣ ጣቢያ ተመልሷል ነው ያሉት የፋኖ ምንጮችም። ከዚሁ ጋር በተያያዘ ያገዛዙ ጦር ከአዴት ወደ ደንሳ ባታና መሰል ቦታዎች
ቦታዎች ለመምጣት አስቦ ጓዝ ሲሸክፍ የፋኖ ኃይሎች ተመሳሳይ ጥቃት እንደፈጸሙበት ገልጸዋል። ይህ በእንዲህ እንዳለ በራያ ቀጠና 5 አውቶቡስ ሙሉ ተሳፋሪ መታገቱ ተሰምቷል። ዛሬ ሰኔ 14 ቀን 2018 ዓ.ም ጠዋት ከመቀሌ ወደ አዲስ አበባ በመጓዝ ላይ የነበሩ 5 የህዝብ ማመላለሻ አውቶቡሶች ራያ መሆኒ መግቢያ ላይ በህወሓት ታጣቂ ኃይሎች መታገታቸውን ምንጮች ጠቁመዋል። እንደ መረጃ ምንጮቹ በህወሓት ታጣቂ ኃይሎች በቁጥጥር ስር በዋሉ 5ቱም የህዝብ ማመላለሻ አውቶቡሶች ውስጥ ከነበሩ ተሳፋሪዎች 90% በላይ የሚሆኑት ወጣቶች ናቸው። በትግራይ ክልል ተጠናክሮ የቀጠለውን ወታደራዊ አፈሳ በመሸሽ ወደ አማራ ክልል፣ አዲስ አበባና ሌሎች የኢትዮጵያ ክፍሎች በመሸሽ ላይ የሚገኙት የትግራይ ወጣቶች ህወሓት በየመንገዱ በጣለው ኬላ በቁጥጥር ስር የሚውሉ ቢሆንም የዛሬው መረጃ ግን የተለየ እንደሆነ ነው የተጠቆመው። 5 የህዝብ ማመላለሻ አውቶቡሶች ራያ መሆኒ መግቢያ ላይ ሲያዙ ይህ የመጀመሪያው ነው የሚሉት የመረጃ ምንጮች በርካታ ቁጥር ያላቸው ወጣቶች በአፋር በኩል በእግር እንደሚሸሹ አስታውሰዋል። ከመቀሌ ወደ አዲስ አበባ የሚደረገው የአውሮፕላን በረራ ትኬት ለማግኘት እስከ 15 ቀናት ድረስ ወረፋ መጠበቅ ግድ እንደሚል የሚጠቁሙት የመረጃ ምንጮች በየብስ የሚደረገው የተሽከርካሪና የእግር ጉዞ በአደጋ የተሞላ መሆኑን ይገልጻሉ። በትግራይ ክልል እየተፈጸመ ካለው ወታደራዊ አፈሳ ለማምለጥ በርካታ ወጣቶች ወደ መሀል ሀገር መሸሻቸው በቀጠለበት በዚህ ጊዜ ህወሓት በበኩሉ ለአፈሳው ሲባል ታጣቂ ኃይሎቹ ዋና ዋና መንገዶችን መዝጋታቸውን፣ ኬላና ፍተሻ በየስፍራው መትከሉን፣ መንገድ ላይ የተገኘው ወጣት እየተለቀመ ወደ ካምፕ እንደሚወሰድ መረጃዎች ያሳያሉ። በዛሬው ዕለት እገታ የተፈጸመባቸው 5 አውቶቡስ ሙሉ ወጣቶችም እጣ ፈንታቸው ይህ ሊሆን እንደሚችል ተገምቷል። ዋናው ኮሎኔል በቁጥጥር ስር መዋላቸው ተሰማ። በሌላ በኩል በወለጋ ቀጠና የብልጽግና አየር ኃይል በራሱ እግረኛ ሰራዊት ላይ ድብደባ በመፈጸም እጁን በእጁ መብላቱ አነጋጋሪ ሆኗል። በንጹሃን ላይ ያነጣጠረ የድሮን ጥቃት መፈጸሙን ተከትሎም ህዝቡ ነቅሎ በመውጣት ላይ ነው ተብሏል። በራያ ቀጠና ከነበረው ግዳጅ ጋር በተያያዘ ላለፉት 3 ዓመታት ስምሪት ላይ የነበሩ አንድ የብልጽግና ወታደራዊ መኮንንም በአገዛዙ በቁጥጥር ስር መዋላቸውን ወታደራዊ ምንጮች ጠቆሙ። በአገዛዙ ቁጥጥር ስር የዋሉት ኮሎኔል አህመድ አሚ የተባሉ ወታደራዊ መኮንን ሲሆኑ እኒህ ወታደራዊ አዛዥ በራያ አላማጣ ቀጠና የነበረውን የብልጽግና ኮማንድ ፖስት ከ2 ዓመት በላይ እንደመሩት መረጃዎች ያሳያሉ። ምንም እንኳ ኮሎኔሉ ከራያ የግዳጅ ስምሪታቸው የተነሱ ቢሆንም አገዛዙም የራያ ኮማንድ ፖስትን ከጥር 22 2018 ዓ.ም ጀምሮ በራሱ ፍላጎት በማፍረስ ጦሩን ወደ ቆቦ ከተማ ያሸሸ ቢሆንም ከሰሞኑ እኒህን ወታደራዊ መኮንን በቁጥጥር ስር መዋሉ ተሰምቷል። ኮሎኔል አህመድ አሚ ማዕከሉን ባላማጣ አድርጎ በኮረም እና በአካባቢው የማንነት ጥያቄ ባለባቸው አካባቢዎች ኮማንድ ፖስቱን እንዲመሩ ወስደውት በነበረው ኃላፊነት ኮሎኔሉ ከህወሓት ጋር የጥቅም ግንኙነት ፈጥረዋል በሚል በአገዛዙ በቁጥጥር ስር መዋላቸው ነው የተሰማው። ኮሎኔሉ ከቀድሞ አለቆቻቸው ከህወሓት ጀነራሎች ጋር ባላቸው ጥብቅ ግንኙነት የተነሳ የአካባቢውን የማንነት ጥያቄ በመከላከያ ሽፋን አካባቢው ላይ ከባድ ጉዳት ያደረሱ መሆናቸውን የራያ አማራዎች ለጣቢያችን ገልጸዋል። በራያ የኮማንድ ፖስቱ መሪ በነበሩበት ጊዜ በርካታ ወንጀሎችን እንደፈጸሙ ያስታወሱት የአካባቢው ምንጮችም በዋናነት ከ18 በላይ የራያ ወጣቶች የፋኖ ደጋፊ ናቸው በሚል ደብዛቸው እንዲጠፋ አድርገዋል ብለዋል። በራያ የሚገኙ በርካታ አብያተ ክርስቲያናት መዋቅራቸው እንዲፈርስ ፈቃድ የሰጡና ድጋፍ ያደረጉ ናቸው በሚል ከህዝብ ተደጋጋሚ ክስ ሲቀርብባቸው ቆይቷል። በራያ ጥሙጋ ኪዳነ ምሕረት ቤተክርስቲያን የኦርቶዶክስ መምህርና ዲያቆናት ወታደራዊ እርምጃ እንዲወሰድባቸው ትዕዛዝ የሰጡ በእርምጃው ዙሪያ ምርመራ እንዳይደረግ ክልከላ ያደረጉ መሆናቸው ተገልጿል። በራያ የአማርኛ ቋንቋ ትምህርት እንዳይሰጥ የሚለውን የህወሓት አጀንዳ በቀጥታ ከማስፈጸም ጀምሮ ይህን የሚታገሉትን የራያ የማንነት ጥያቄ ኮሚቴ አቅራቢዎች እንዲበተኑና እንዲታሰሩ ትዕዛዝ በመስጠት በተለይም በኮረም ያሉ ኮሚቴዎች እንዲታሰሩ ያደረጉ ኮሎኔል አህመድ በብልጽግናው አገዛዝ በቁጥጥር ስር የዋሉትም በእነዚህ ወንጀሎቻቸው ሳይሆን ከህወሓት ጋር ወታደራዊ ሚስጥራዊ ግንኙነት አለህ በሚል እንደሆነ ለጣቢያችን በደረሰው መረጃ ላይ ተመላክቷል። ይህ በእንዲህ እንዳለ የብልጽግና አየር ኃይል በወለጋ ቀጠና በፈጸመው ተከታታይ የአየር ድብደባ በአንደኛው ድብደባ እጁን በእጁ እንደበላ ተሰምቷል። የአካባቢው መረጃ ምንጮች እንደጠቆሙት የብልጽግና አየር ኃይል በራሱ እግረኛ ሰራዊት ላይ በኢላማ የመረጃ ስህተት ድብደባ ፈጽሟል። የብልጽግና አየር ኃይል በወለጋ መጠነ ሰፊ የአየር ድብደባ ለመፈጸም ዝግጅት መጨረሱን ቀደም ሲል መዘገባችን ይታወሳል። ትላንት ሰኔ 13 ቀን ከወለጋ በወጣው መረጃ እንደተመላከተው ያገዛዙ አየር ኃይል በራሱ እግረኛ ሰራዊት ላይ ድብደባ ፈጽሟል። ድብደባው የተፈጸመው በምስራቅ ወለጋ ዞን ለፋኖ ኃይሎች እጅ ሰጥተው በነበሩ ወታደሮች ላይ ሲሆን በአንድ አካባቢ በተከማቹበት ጊዜያዊ ማቆያ ስፍራ ላይ በተፈጸመው የድሮን ድብደባ በርካቶች ሙትና ቆስለኛ መሆናቸውን ሰምተናል። በምስራቅ ወለጋ ዞን በቡሆሮና ቡና ወንዝ በነበረ ከባድ ውጊያ አካባቢ ውስጥ ገብተው ለፋኖ እጅ የሰጡ ወታደሮች መጋጀር
ጅሬኛ በሚገኝ ጊዜያዊ ካምፕ ያሉ በተፈጸመ የድሮን ጥቃት የአብዛኞቹ ህይወት እንዳለፈ የፋኖ ምንጮች መረጃውን አረጋግጠዋል። በአንድ ማዕከል የነበሩት ምርኮኞች በድሮን ድብደባ አልቀዋል ያሉት የፋኖ ምንጮችም በሆሮ መድኃኔዓለም ቡና ወንዝና ሰንበሌጦ አካባቢ ተከታታይ የድሮን ድብደባዎች እንደነበሩ ሆኖም ጥቃቶቹ በአመዛኙ በምርኮኞችና ንጹሃን መንደር ላይ ያነጣጠረ መሆኑን ገልጸዋል። ይህን ተከትሎ የመርጋ ጅሬኛ ነዋሪዎች መኖሪያ መንደሮቻቸውን ለቀው መውጣታቸውን ከአካባቢው ምንጮች የደረሰን መረጃ ያሳያል። በተመሳሳይ መረጃ በአካባቢው ተጨማሪ የአየር ኃይል ስምሪት ተሰጥቷል። አገዛዙ በጦር ጀት፣ በድሮን፣ በመድፍ፣ በአየር መቃወሚያና በሌሎች ከባባድ መሳሪያዎች ሽፋን ሰጭነት ከማዕከላዊ እዝ ሰራዊት በተጨማሪ የኦሮሚያ ልዩ ኃይልና የገዳ ልዩ ኮማንዶዎችን በማሰለፍ ለውጊያ ማሰማራቱ ታውቋል። በዚህም ንጹሃን አማራዎች ሰለባ ሲሆኑ በተለይም ከሰኔ 13 ቀን 2018 ዓ.ም ጀምሮ በሆሮ ጉድሩ ወለጋና በምስራቅ ወለጋ ዞኖች ላይ ንጹሃንን ኢላማ ያደረገ ጥቃት ተከፍቷል። በጉዳዩ ላይ ተጨማሪ ማብራሪያ ላንከር ሚዲያ የሰጠው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና አንሻ ሳይድ ምክትል ህዝብ ግንኙነት ኃላፊ አርበኛ አበባ አብርሃም አገዛዙ ንጹሃንን ኢላማ ያደረገ ጥቃቶችን እንደፈጸመ ገልጿል። ለየት ያለ በቀሉን የሚያሳየው ከማህበረሰቡ ብዙን ለየት አድርገው ብዙ ቀበሌዎችን ቀይ መስመር ናቸው በማለት እዛ ቀጠና ተገባችሁ ንጹሃን የለም፣ ሁሉ የታጠቀ ነው፣ ፋኖ ነው፣ ምንም ገበሬ የለም በማለት ማህበረሰቡን መፈረጅ ያው እንደተለመደው ልምዳቸው ነውና ማህበረሰቡን በጥቅሉ ፈርጀውታል። እዛ ቀጠና ላይ ሲገባ አሁን ባልከው ልክ በሰፊው ማህበረሰቡን እንዲጨፈጭፍና የማህበረሰቡን ሀብት ንብረት ማናቸውንም የቻለውን ተጠቅሞ የቻለውንም ዘርፎ ቀሪውን ወደ ወረዳ ገቢ እንዲያደርግና ከዛን ደግሞ በተጨማሪ ምጣድ ሳይቀር የሚሰብርበት አጋጣሚ ምጣዱን እንዲሁም ሁሉን ነገር ብረት ድስቱን ሳይቀር ምንም የሚቀራቸው ነገር የለም። ያንንም ራሱ የተጠቀሙበትን ዕቃ አውድመው እንዲሄዱ ነው ትዕዛዝ እየተሰጣቸው ያለና ቤትን በዛ ልክ እያቃጠሉ መጠነ ሰፊ የሆነ የማህበረሰቡን ቤት እያቃጠለ ይገኛል ማለት ነው። እኛም አሁን ላይ ለማህበረሰቡ ትልቅ ረፍት ለመስጠት በእኛ በኩል የታቀደ ስራ ቢኖር ቀጥተኛ ቀይ መስመር ናቸው ብሎ ካቀደው ቀጠና ውስጥ እንዳይገባ የማድረግ ስራ አሁን እንደ ትናንቱ ባደረግነው አውደ ውጊያ ብዙ ቦታዎች ላይ ገብቶ የማህበረሰቡን ቤትና በጅምላ ለማቃጠል ዛስ ተቀብሎና አንግቦ የመጣ ስርዓት ነበርና በዛ ልክ አሁን ላይ ለማህበረሰቡን ለመታደግ ቀጥተኛ ከተፈረጁ ቦታዎች ላይ እዛ ገብቶ የበቀል እርምጃውን እንዳይወስድ በመደበኛም በተዘዋዋሪም ቀጥታ እዛ ቦታ ላይ እንዳይገባ የማድረግ ስራ እየሰራን ነው የምንገኘው ማለት ነው። እዛ ቦታ ላይ ተገባም ያው እንደተለመደ የበቀል እርምጃውን እንዲሁም ሲቀጥል ደግሞ ያውም እርምጃ የማይወስድባቸውም በግፍ እያሰረ አሁን በኪረሙ ወረዳ ላይ ብቻ እንኳን ወደ 450 ገደማ የሚሆን በጅምላ ታስሮ የሚገኝበት አጋጣሚ አለ። እስር ቤቱ ሞልቶ መካዘን ላይ ከቷቸው ነው የሚገኘውና በዛ ልክ ነው አሁን የሆነ ለማህበረሰቡ ስጋት እንዳይሆንና ማህበረሰቡ እንዳይደናገጥ እንዳይሸበር የምናደርግበት ስራ አሁን ባልኩ ልክ ከተፈረጁ ብዙዎች ቀበሌዎች አሉ። በእኛ ስር የሚመሩ እንደ ወረዳው 19 ቀበሌዎች ይኖራሉ። ከነዛ መካከል 13 የሚሆኑት በፋኖ እየተገዙና እየተዳደሩ ይገኛሉ። እነዛ ቀጠና ላይ ገብቶ የበቀል እርምጃው እንዳያደርግ በመካከልም ቀጥተኛ ደፈጣ በመጣልም እንደመጣም መደበኛ በመዋጋትም ሲቀጥል በስተጀርባ እዛ ቦታ ላይ እንዳይገባ ከፍተኛ የሆነ ስጋት በመፍጠር እዛ ቦታ ላይ እንዳይረግጥ የማድረግ ስራ እየሰራ እንገኛለን። ራስን የመከላከል ተፈጥሯዊ መብትን ተጠቅሞ የተደራጀው የአንሻ ሳይድ እዝ የፋኖ ኃይሎችም የጸረ ማጥቃት እርምጃ መውሰዳቸውን አጠናክረው እንደሚቀጥሉ አረጋግጠዋል። ኦፌኮ በኦሮሚያ ያለው ግጭት ገለልተኛ ምርመራና የፖለቲካ ድርድር ጠየቀ። በነ ፕሮፌሰር መራራ የሚመራው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ዛሬ ሰኔ 14 ቀን በወጣው መግለጫ ባሪሲ፣ ምስራቅ ሸዋና ምዕራብ ሐረርጌ በንጹሃን ላይ እየተባባሰ የመጣውን የጅምላ ግድያና መፈናቀል አውግዟል። በሴሩ ወረዳ ብቻ 17000 አባወራዎች መፈናቀላቸውና ሰብአዊ ቀውስ መከሰቱን ገልጿል። ግጭቱን በብልጽግና አገዛዝ የወታደራዊ ኃይል ለመፍታት የተደረገው የ8 ዓመታት ዘመቻ ውጤት አልባ መሆኑን የጠቆመው ኦፌኮ አገዛዙ ዜጎችን የመጠበቅ ህገ መንግስታዊ ግዴታውን መዘንጋቱን አስታውቋል። ጥቃቶች በአስቸኳይ እንዲቆሙ፣ ለተፈናቃዮች ሰብአዊ እርዳታ ያለ ገደብ እንዲደርስ፣ በተባበሩት መንግስታት የሚመራ ገለልተኛ ዓለም አቀፍ ምርመራ እንዲካሄድና ቅድመ ሁኔታ የሌለው የፖለቲካ ድርድር በአስቸኳይ እንዲጀመር የጠየቀው የኦፌኮ መግለጫ በሚያስገርም ሁኔታ ባሪሲና በወለጋ የቀጠለውን የአማራ ተወላጆችና የኦርቶዶክሳውያንን ግድያ በስም ጠርቶ ከመውገዝ ተቆጥቧል። ኦፌኮ በዛሬው መግለጫ ደፈር ብሎ ካነሳቸው ሀሳቦች ዋነኛው በክልሉ የቀጠለውን ሰብአዊ እልቂት በተመለከተ በተባበሩት መንግስታት የሚመራ ገለልተኛ ዓለም አቀፍ ቡድን ምርመራ እንዲያካሄድ መጠየቁ ነው የሚሉት የመግለጫው ታዛቢዎች ፓርቲው በመሰረታዊ አቋም ደረጃ ከወዲድ የተለየ ባይሆንም በገለልተኛና ዓለም አቀፍ ቡድን እንዲጣራ የጠየቀው የንጹሃን እልቂት ጉዳይ በሌሎች የፖለቲካ ኃይሎችም ሊደገፍ የሚገባው ሐሳብ ነው ብለዋል። ኦፌኮ ከብልጽግና የጨረባ ምርጫ ጋር በተያያዘ በቅርቡ በወጣው መግለጫ አምባገነናዊነትን ህጋዊ ለማድረግ የተወጠነ የፖለቲካ ድራማ ነው ሲል ምርጫውን ውድቅ ማድረጉ ይታወሳል። ፓርቲው ሰፋፊ ሀገሪቱ ክልሎች ውስጥ አውዳሚ የእርስ በርስ ጦርነት እየተካሄደ ባለበት ሰፊ የፖለቲካ ጭቆና
በነገሰበትና የፖለቲካ ምህዳሩ በተዘጋበት አገር ላይ በግድ የተጫነ የምርጫ ሂደት የዲሞክራሲ ምዕራፍ ሳይሆን አምባገነናዊነትን ህጋዊ ለማድረግ የተወጠነ የፖለቲካ ድራማ ነው የሚለውን አቋሙን ለዓለም አቀፍ ማህበረሰብ ለማስረዳት በአዲስ አበባ ለሚገኙ የምዕራቡ ዓለም ኤምባሲዎች ማብራሪያ እንደሰጠ ተሰምቷል። ኦፌኮ እንደሚለው ፓርቲውን ጨምሮ እውነተኛ ያላቸው ተቃዋሚ ፓርቲዎች ነጻ ፍትሐዊና ታማኝ ምርጫ ለማካሄድ የሚያስፈልጉ መሰረታዊ ቅድመ ሁኔታዎችን ከአንድ ዓመት በላይ በግልጽ ሲጠይቁ ቆይተዋል። ከነዚህ መካከል ግጭቶች በአስቸኳይ እንዲቆሙ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ የተዘጉ የፓርቲ ጽህፈት ቤቶች እንዲከፈቱ፣ አፋጣኝ የሚዲያና የሲቪል ማህበረሰብ ህጎች እንዲሰረዙ እንዲሁም ገለልተኛና በጋራ መግባባት ላይ የተመሰረተ የምርጫ ቦርድና የጸጥታ አካላት እንዲዋቀሩ የሚሉ ይገኙበታል። በአሁኑ መግለጫው ደግሞ በኦሮሚያ ክልል ለቀጠለው የንጹሃን እልቂት ገለልተኛ ምርመራ የሚያደርግ በተባበሩት መንግስታት የሚመራ ዓለም አቀፍ ቡድን እንዲገባና ምርመራ እንዲያካሄድ ከመጠየቁ ባሻገር ቅድመ ሁኔታ የሌለው የፖለቲካ ድርድር በአስቸኳይ እንዲጀመር የሚለው ጥያቄ ይገኝበታል። እንዲያም ሆኖ አገዛዙ እነዚህን ጥያቄዎች ይቀበላቸዋል ተብሎ አይጠበቅም የሚሉት አስተያየት ሰጪዎች አገዛዙ ከየትኛውም የሰላማዊ መንገድ አማራጭ ይልቅ የወታደራዊ ኃይል እርምጃን እንደሚያስቀድም ባለፈው 8 ዓመታት የስልጣን ዘመኑ የታዩ ጦርነቶችንና የቀጠሉ የኃይል አማራጮችን ማሳያ አድርገው ያቀርባሉ። እስራኤል ወደ ሶማሌላንድ ሰርጓጅ የጦር መርከብ ልትልክ መሆኗ ተሰማ። በደቡብ ቀይ ባህር የሃውቲና ኢራን እንቅስቃሴዎችን ለመከታተልና ካስፈለገ ፈጣን ምላሽ ለመስጠት ሲሆን ዋና ማዕከሉም የበርበራ ወደብ ሊሆን እንደሚችል በቀጠናዊ መረጃው ላይ ተመላክቷል። እስራኤል ወደ ሶማሌላንድ የባህር ጠረፍ የጦር ሰርጓጅ መርከቦችን በስፋት ለማሰማራት ማቀዷን ዲፌንስ ኔትወርክ ዘገበ። እንደ ዘገባው ዶልፊን ክላስ የሚሰኙ የእስራኤል ሰርጓጅ መርከቦች በቀይ ባህርና በሶማሌላንድ የባህር ቀጠና ይሰማራሉ። ከየመን ፊት ለፊት ባህር ተሻግሮ የሚገኘውን የበርበራ ወደብ የእስራኤል ባህር ኃይል ሊሰማራበት እንደሚችልም ተጨማሪ ቀጠናዊ መረጃዎች ያመላክታሉ። የእስራኤል ባህር ኃይል በገልፍ ኦፍ ኤደን እና በደቡብ ቀይ ባህር የሃውቲና ኢራን እንቅስቃሴዎችን ለመከታተልና ካስፈለገ ፈጣን ምላሽ ለመስጠት የበርበራ ወደብን ሊጠቀም ይችላል ተብሏል። አንድ የእስራኤል ዶልፊን ሰርጓጅ መርከብ በፐርሺያ ገልፍ ሳይሰማራ እንዳልቀረ በቀጠናዊ መረጃው ላይ ተጠቁሟል። ሰርጓጅ መርከቦቹ ኢራን ላይ ከማነጣጠር ባለፈ የእስራኤል የባህር ሰርጥ የጋዝና የነዳጅ ሀብትን ለመጠቀም ተሰማርተዋል ነው የተባለው። አሁን ወደ ሶማሊላንድ የሚመጣው ሰርጓጅ የጦር መርከብ በእስራኤል ባህር ኃይል በሀገር ውስጥ አቅም የበለጸጉ ሚሳኤሎችን ይሸከማል ተብሏል። የጦር መርከቡ እስከ 1500 ኪሎ ሜትር ርቀት ኢላማ የመምታት አቅም አለው። የሰርጓጅ መርከቡ በጀርመን የተገነባ ሲሆን የእስራኤል ጦር 6ኛዋን አዲስ ሰርጓጅ መርከብ ባለፈው ዓመት እንደተረከበች የዲፌንስ ኔትወርክ ዘገባ ላይ ተመላክቷል። ይህንን ተከትሎ የጦር መርከቡ ወደ ሶማሊላንድ እንዲመጣ መታቀዱ የእስራኤል እና ሶማሊላንድ ግንኙነት ወደ ወታደራዊ ትብብር ከፍ ማለቱን አመላካች ነው ተብሏል። እስራኤል በሶማሊላንድ የደህንነትና ስለላ አቅሞችን መከተሏን የሳተላይት መረጃዎች መጠቆማቸውን የዲፌንስ ኔትወርክ ዘገባ ያመላክታል። እስራኤል የደህንነት አቅሞችን ከባቤል መንደብ 257 ኪሎ ሜትር በሚርቀው የበርበራ ዓለም አቀፍ ኤርፖርት ላይ ተክላለች። 4 ኪሎ ሜትሮች ሰፊ አውሮፕላን መንደርደሪያ ያለው የበርበራ አየር ማረፊያ እስራኤል የሃውቲንና ኢራንን ባህር ኃይል እንቅስቃሴ መከታተያ አድርጋ እየተጠቀመችበት እንደሚገኝ በጉዳዩ ላይ የወጡ ተጨማሪ ቀጠናዊ የዜና ምንጮች ጠቁመዋል። አሜሪካና ኢራን በዛሬው ዕለት ወደ ሌላ ድርድር ለመግባት ልኡካን ቡድኖቻቸውን ወደ ስዊዘርላንድ መላካቸው ተሰማ። ይህ የድርድር ምዕራፍ የሆርሙዝ ሰርጥ በተዘጋ ማግስት የሚካሄድ መሆኑ ትኩረት ስቧል። የኢራን ማዕከላዊ ወታደራዊ አዛዥ እስራኤል በደቡባዊ ሊባኖስ ላይ ባደረሰችው ጥቃት ምክንያት የሆርሙዝ የባህረ ሰርጥ መዘጋቱን ትላንት ምሽት ይፋ መሆኑ ይታወሳል። በሊባኖስ ላይ እስራኤል የፈጸመችው ጥቃት አሜሪካ ለኢራን የገባችውን ስምምነት የሚጥስ ነው የሚል ምክንያት የተሰጠው የሆርሙዝ ሰርጥ መዘጋት በተሰማ ማግስት ሁለቱ ሀገራት ለድርድር ስዊዘርላንድ ላይ ተገናኝተዋል። የኢራን አሜሪካ ዘላቂ የተኩስ አቁም ስምምነትን ወደ ድርድር ከፍ በማድረግ በስምምነቱ ዝርዝርና ቴክኒካዊ ጉዳዮች ላይ ለመወያየትና የመጨረሻ ውሳኔ ላይ ለመድረስ ልኡካን ቡድኖቻቸውን ወደ ስዊዘርላንድ መላካቸው የዕለቱ የዓለም ሚዲያዎች መነጋገሪያ አጀንዳ ሆኗል። የተደራዳሪዎቹ ልኡካን ቡድን አባላት በዛሬው ዕለት ሰኔ 14 ቀን ስዊዘርላንድ ደርሰዋል። ሁለቱ ሀገራት የተፈራረሙት ባለ 14 ነጥብ የመግባቢያ ስምምነት ዝርዝር የድርድር ሀሳቦች ያስፈልጉታል ነው የተባለው። ስለሆነም ሁለቱ ባላንጣ ሀገራት ለተጨማሪ ድርድር ተቀምጠዋል። በተጠባቂው ድርድር የሁለቱ ሀገራት ፕሬዝዳንቶች በየፊናቸው በርቀት በኤሌክትሮኒክስ የፊርማ ስነ ስርዓት የፈረሙ ሲሆን በእያንዳንዶቹ ነጥቦች ላይ ግን ቴክኒካዊ በሆነ መንገድ ተከታታይነት ያላቸው ድርድሮች የሚያስፈልጉ መሆኑ ሲዘገብ ቆይቷል። በአሜሪካ በኩል ምክትል ፕሬዝዳንት ጄዲ ቫንስና በኢራን በኩል የውጭ ጉዳይ ሚኒስትር አባስ አራግቺ የተመራ ልኡካን ቡድን ከዋሽንግተንና ቴሄራን ተነስተው ስዊዘርላንድ ገብተዋል። የሁለቱ ሀገራት ስምምነት ወደፊት እንዳይራመድ ከባድ እንቅፋት እየሆነች ነው በሚል ስሟ እየተነሳ ያለችው እስራኤል አሁንም ችግር እንዳትፈጥር የፖለቲካ ተንታኞች የስጋት ምልክታቸውን በማጋራት ላይ ናቸው። በዛሬው የኢራንና አሜሪካ ድርድር የእስራኤል ጉዳይ አንዱ አጀንዳ ይሆናል ተብሎ
ተብሎ ይጠበቃል። የተኩስ አቁም ስምምነቱ በቀጥታ ኢራንንና አሜሪካንን ከመመልከት ባሻገር ሊባኖስንም ጭምር የሚመለከት ቢሆንም እስራኤል የተኩስ አቁም ስምምነቱን በመጣስ እስከ ትላንት ድረስም ሊባኖስን ስትደበድብ ነበር። በእስራኤል የድሮን ጥቃት በትናንትናው ዕለት ብቻ በአስራዎቹ የሚቆጠሩ ሰዎች በሊባኖስ ተገለዋል። ስምምነቱን ተከትሎ የሆርሙዝ ሰርጥ እንዲከፈት ስምምነት ላይ የደረሰችው ኢራን ሊባኖስን ያካትታል የተባለው የተኩስ አቁም ስምምነት ተጥሷል በማለት በትናንትናው ዕለት ዳግም የሆርሙዝ ሰርጥ መዘጋቱን ያስታወቀችበት ሁኔታ አሁንም የውዝግብ አጀንዳ ሆኖ ቀጥሏል። በአሁኑ ሰዓት ስዊዘርላንድ ላይ የኢራን እና አሜሪካ የድርድር ሂደት በሆርሙዝ ሰርጥ መዘጋት የጂኦ ፖለቲካ ውጥረት ውስጥ መሆኑ ድርድሩን በልዩ ትኩረት እንዲታይ አድርጎታል። ኢራን የመደራደሪያ አቅሟን ለማሳደግ የወሰደችው እርምጃ እንደሆነ ተንታኞች በመግለጽ ላይ ናቸው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር